ጸሎት ውስጥ ምንድነው ያለው ነገር? ስንጸልይ ለአገልጋይም እንጸልይ፣ ለቤተ ክርስቲያን መሪም እንጸልይ፣ መሪዎችም በእኛ ህይወት ሲጸልዩ ምንድነው የሚፈጠረው? ምን አይነት ነገር ነው እዛ ውስጥ ያለው? ለምን እዛ ውስጥ ያለው ነገር ትናንት እንደበራልን ዛሬም አሁን በትክክል በርቶልን በእምነት ብንሆን እና ጸሎትን ብንለማመደው በትክክል ልዩነት ይፈጥራል፣ በትክክል ይሰራል፣ በትክክል ውጤቱን አይተን ውጤቱን አምነን ማረግ እንችላለን። ጳውሎስ የመጀመሪያ ጸሎት ውስጥ ያለን ነገር ሲናገር ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 19 ቁጥር 11 ላይ እንዲህ ብሎ ይናገራል። የመጀመሪያ ሁለተኛ ቆሮንቶስ ላይ ያለን ቃል እንመልከት። ትናንት ያነሳሁትን ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 11 ላይ ከቁጥር 8 ጀምሮ እንዲገባችሁ ላንብብላችሁ። ቁጥር 8 ወንድሞች ሆይ በእስያ ስለደረሰብን መከራ እንድታውቁ እንወዳለን። በሕይወት ለመኖር እንኳን ተስፋ እስክንቆርጥ ድረስ ከአቅማችን በላይ የሆነ ጽኑ መከራ ደርሶብን ነበር። በእርግጥም የሞት ፍርድ እንደተፈረደብን ይሰማን ነበር። ይህ የሆነው ሙታንም በሚያስነሳ በእግዚአብሔር እንድናምን እንጂ በራሳችን እንዳንታመን ነው። አሁን ለቆሮንቶስ ሰዎች በኤፌሶን ከአቅም በላይ የሆነ ምን መጥቶብን ነበር ነው የሚለው? ቻሌንጅ መጥቶ ነበረ። አደገኛ ነገር መጥቶብን ነበረ። በሕይወት ለመኖር እንኳን እስከማንችል ድረስ ጭንቅላታችን በሕይወት አንኖርም ብለን እስክናስብ ድረስ የሚደርስ ቻሌንጅ በእኛ ላይ መጥቶ ነበረ። አሁን ከዛ ችግር ወጥቶ ነው የሚያወራው። መጥቶብን ነበር እንዲህ አይነት ቻሌንጅ፣ ግን አለፍነው። ሃሌሉያ! እስኪ ይታለፋል በሉ። እስኪ በእግዚአብሔር ኃይል በሉ። ቅጥሩን ዘላለሁ በሉ። በእግዚአብሔር ኃይል በሉ። ከጨለማ ወጥመድ በሉ። ከዲያብሎስ ሐሳብ በሉ አልፌ ሄዳለሁ በሉ። በእግዚአብሔር ኃይል በሉ። ከባድ ሁኔታዎችን በሉ ሰብሬ እወጣለሁ በሉ። አደገኛ ነገር ገጥሞን ነበራል። ብዙ ሰው እንዲህ አይነት ክርስትና ውስጥ እንዲህ አይነት ነገር የማይመጣ ነው የሚመስለው። ክርስትና አልጋ ባልጋ ነው የሚመስለው። አልጋ ባልጋ የሆነ ክርስትና የለም። ጨለማ ስላለ፣ እርግማን ስላለ፣ ኃጢአት ስላለ፣ ሞት ባለበት ዓለም ስላለ በመንፈስ ቅዱስም በምሪትም ሆነን እግዚአብሔር በእርሱ ላይ መታመናችንን ይጨምር ዘንድ ለሙታን ሕይወት በሚሰጥ በእግዚአብሔር ላይ ያለን እምነት ጠንካራ ይሆን ዘንድ አንዳንድ ነገር አልፈው ሊመጡ ይችላሉ። ግን ክርስትና ደግሞ የማይሸነፍ ሕይወት ነው። ምክንያቱም ክርስቶስ ሁሉን አሸንፎ መስክሯል። ሃሌሉያ! ስለዚህ ኦቁት እንዲህ አይነት ቻሌንጅ ገጥሞናል። ይሄ ሁሉ የገጠመን ለምንድን ነው የሚለው? እግዚአብሔር በእኛ ላይ ክፉ ለማድረግ ፈቅዶ ክፉ እንዲሆንብን ፈቅዶ አይደለም። እምነታችን ሙታንም በሚያስነሳ በእግዚአብሔር ላይ ምን እንዲል ጽኑ እንዲሆን ጠንካራ እምነት እንዲፈጠር ለካ እግዚአብሔር ይደርሳል፣ ለካ እግዚአብሔር ይለውጣል፣ ለካ እግዚአብሔር ተአምር ያደርጋል፣ ለካ እግዚአብሔር ሲጠሩት ይመጣል እንዲባል እምነታችን ከገንዘብ ላይ ከሰው ላይ ከሁኔታ ላይ አንስተን በራሱ በእግዚአብሔር ላይ ብቻ እንድናደርጋል። የደረሰብን ነገር በእግዚአብሔር ላይ እምነታችንን እንድናደርግ አደረገን ይልና ቁጥር 9 በእርግጥም የሞት ፍርድ እንደተፈረደበት ይሰማን ነበር። ይህ የሆነው ሙታንም በሚያስነሳ በእግዚአብሔር እንድንታመን እንጂ በራሳችን እንዳንታመን ነው። እርሱ እንግዲህ ካለው ሞት አደጋ አድኖናል፣ ያድነንማል፣ ወደፊትም ደግሞ እንደሚያድነን ተስፋ በእርሱ ላይ ጥለናል። ሃሌሉያ! እስኪ ያድናል በሉ። ደገሙና ያድናል በሉ። ያድናል በሉ። ክርስቶስ በሉ። ከየትኛውም ችግር በሉ ያድናል በሉ። ጳውሎስ አሁን እዚህ አሁን ያነሳውላችሁ ክፍል ላይ ስለ ገሃነም ድነት አይደለም፣ ስለ ፍርድ መዳን አይደለም። ለምን ሐዋርያ ሆኖ ነው ይሄ ችግር የገጠመው? ከሲኦል ስለ መዳን፣
ከፍርድ ስለመዳን ሳይሆን በህይወት ውስጥ ከሚገጥሙ ቻሌንጅ ስለመዳን። እስኪ ኢየሱስ በሉ አሁንም ከዘላለም ሞት በሉ ፍርድ ብቻ ሳይሆን በሉ እለት እለት በሉ ከሚያጋጥመኝ በሉ የትኛውም ነገር በሉ ያድነኛል በሉ ያድናል በሉ ያድናል በሉ ከበሽታ በሉ ከክፉ በሉ ከርግማን በሉ ከመተት በሉ ከአስማቱ በሉ ከሚያስፈልግ ነገር በሉ ያድናል በሉ። እዚህ ክፍል ላይ ከገሃነም ስለመዳን አይደለም የሚያወራው፣ ከፍርድ ስለመዳን አይደለም። እኛ አንድ ጊዜ ኢየሱስን በማመናችን ከዘላለም እሳት ምን ብለናል? ድነናል እኮ። ግን ጳውሎስ በኢሲያ የገጠመን ምንድነው የሚለው? አደገኛ ችግር። ሃሌሉያ። ምናልባት አንዳንድ ሁኔታ ውስጥ እኛም ገብተን እኮ ከሚያጋጥመን ነገር ማለት ነው። ከክፉ ሰዎች ይሆናል፣ ካደገኛ ቻሌንጅ ይሆናል፣ ከበሽታ ይሆናል፣ መልካም ካልሆኑ ሰዎች ይሆናል፣ ቅን ካልሆኑ ሰዎች ይሆናል። ጳውሎስ ሲናገር አዳነኝ፣ ያድነኛል፣ ወደፊትም እንደሚያድነኝ ምን አደርጋለሁ ነው የሚለው። በእርሱ ምን እላለሁ? ተስፋ አደርጋለሁ። ዛሬ ለቤታችሁ መዳን ይሆናል። አሜን። ለታመመ ሰው መዳን ይሆናል። አሜን። ለተጨነቃችሁበት ጉዳይ ድነት ይሆናል። አሜን። ላስፈራችሁ ነገር መዳን ይሆናል። አሜን። ዛሬም ያድናል። ምን ሰው ኢየሱስ ያድናል ሲባል ከገሃነም እሳት ብቻ ነው የሚመስለው። ኖ ከገሃነም እሳት ብቻ አይደለም። እውነት ነው፣ ከገሃነም እሳት ድነናል። እለት እለት ከሚገጥመን ጤናችንን ከሚያውክ ነገር ያድነናል። አሜን። ከምንፈራው ክፉ ነገር ያድነናል። አሜን። ያስኳቸው ተጠመዱ ከተባለው ጉዳይ ያድነናል። አሜን። ጨለማና አጋንንት በእኛ ላይ ከሚሰሩት ነገር ያድነናል። አሜን። ዛሬም ያድናል። ጳውሎስ ከገሃነም ብቻ አይደለም ከገጠመኝ ችግር ከሞት ጋር ነው የተታገለው። ከሞት ጋር ሲታገል ከዚህ ሞት ምን ከሚያክል ሞት ምን አለኝ ነው የሚለው። ይህን ከሚያክል ሞት ምን አለኝ? አዳነኝ። እስኪ በኢየሱስ ስም በሉ አሁን እስኪ ያድናል በሉ። ዛሬም በሉ ያድናል በሉ። ቤቴን ያድናል በሉ። ጤንነቴን ያድናል በሉ። ትዳሬን ያድናል በሉ። ህይወቴን ያድናል በሉ። ልጆቼን ያድናል በሉ። የኔ የሆነ ነገር ያድናል በሉ። ጳውሎስ እንዲህ አይነት ድነት ነው ያጋጠመው። ከእሳት ብቻ አይደለም፣ ከሞት ብቻ አይደለም፣ ከገሃነም ብቻ አይደለም። እዚህ ምድር ላይ ካለ ቻሌንጅ መጥቶ እግዚአብሔር ምን አለኝ ነው የሚለው? አዳነኝ፣ ያድነኛል በሉ። እጄን ስቦ ያወጣኛል በሉ። ያድናል በሉ። እኔና ቤቴን በሉ ከሚገጥመን ነገር በሉ ዛሬም በሉ ወደፊትም በሉ ያድናል በሉ። አምነዋለሁ በሉ። ያድናል በሉ። አምነዋለሁ በሉ። ያድናል በሉ። ድነት የሆነ ቀን የሆነ ኢየሱስን የተቀበልን ቀን ያበቃ ጉዳይ አይደለም። ከገሃነም ድነናል። እለት እለት ደግሞ ያድነናል። እመኑኝ፣ ከተምቹ ከኩብኩባው ያድነናል። ዘመናችን ላይ ከታቀደ አጋንንታዊ ዕቅድ ያድነናል። ከክፉ ሰዎች ያድነናል። ቤታችንን ከማጣት ከመፍረስ ያድነዋል። ከደዌ ከበሽታ ያድነዋል። ከእንባ ከሐዘን ያድነዋል። ዛሬም ያድነናል። አያችሁ፣ ጳውሎስ እንዲህ አይነት መዳን ዳነ። ከሞት ጋር ፊት ለፊት ተስፋ ቆርጦ በህይወት ለመኖር ተስፋ አልነበረንም ማለት ግን ማዳን መጣ ከሰማይ። አዳነኛል። ማን በአንድ ሰው ቤት የሆነ መዳን ይፈጠራል። በአንድ ሰው አካል ላይ ድነት ይፈጠራል። በአንድ ሰው ትዳር ላይ ድነት ይፈጠራል። በአንድ ሰው የህይወት ስርዓት የሚያድን እጅ ያገኘዋል።
ይዳስሰዋል ያነሳዋል ያወጣዋል ያከብረዋል ከክፉ መንጋጋ ያስመልጠዋል አድነኝ ላለ ሰው ድነት ይሆንለታል አዳነኝ ምን አለኝ ነው የሚለው ፕራክቲስ ነው ያሁን the present time አዳነኝ ያድነኛል እንደሚያድነኝም ተስፋ ከዚህ በኋላ አደርጋለሁ ባለፈውም ባሁንም በሚመጡት ወደፊትም ጉዳይ ላይ ምንም happen ያደርግ ነው የሚለው ምንም አይነት ጉዳይ ይምጣ አዳኝ አለንኛ ታዳጊ አለንኛ መንገድ የሚያስመልጠን አለንኛ የሚዋጋ አለለኛ ፈራጅ አለለኛ ታዳጊ አለንኛ አዳነኝ ይሄ ወገኖች መታደል እኮ ነው ያላችሁ ከዘላለም ፍርድ አይደለም እለት በህይወታችን በዘመናችን ከሚገጥመን ነገር እየመጣ እንደሚያድነን መጽሐፍ ይናገራል አዳነኝ ነው የሚለው ድገሙና እጆቻችሁን ከፍ አድርጋችሁ ያድነኛል ዛሬም በሉ ወደፊትም በሉ በህይወቴ ላይ በሉ በዘመኔ ላይ በሉ በኔ ጉዳይ ላይ በሉ ምንም ነገር ቢመጣ በሉ አዳኛለኝ በሉ አልፈራም ምን አለ አዳኛለ ታዳጊ አለ ኪዳን የገባልን አለ ስለኛ የማይተኛ አለ ስለኛ የሚማልድ አለ ስለኛ የሚዋጋ አለ ስለኛ የሚያስጨንቅ አለ ስለኛ ክፎችን የሚበትን አለ ያድነኛል አይ ፕራክቲስ አሁን ጳውሎስ የሚለውን ስለኖርኩት ነው የምነግራችሁ አዋጅ አይደለም የምነግራችሁ ለማወጅ አይደለም ነገር ይውልሽ ጭንቅንቅ ክብድብድ ጫና ሲበዛ ከልቤ እንደዚህ ከመላስ አይደለም ከልቤ ማሰብ ከጀመርኩ ዳዊት የሚለው ሰማይ ተናወጠ አይደል የሚለው I feel the shaking of heaven እግዚአብሔር ሲገለባብጥ ሲደበላልቀው ጳውሎስ በህይወት መኖር እስከማንችል ድረስ ተስፋ ቆርጠን ነበር የሆነ ጠርዝ ላይ ደርሷል የሆነ ጥግ ላይ ደርሷል ልክ እዛ ሁኔታ ውስጥ ሰውናል መጣ እግዚአብሔር አለ አሜን ይሄ የጳውሎስ ልምምድ እኮ ነው ተጠርቀው ጳውሎስና ሲላስ በእስር ቤት ምን ብለው ተጥለው ተዘግቶባቸው ሳለ በእኩለ ሌሊት ሲያመሰግኑ ሲዘምሩ አይደል የሚለው እግዚአብሔር እኮ ነው የመሬት መንቀጥቀጥ መጣ እኮ አይደለም የሚለው አጋጣሚ ሼክ አደረገ አይደለም የሚለው እግዚአብሔር የወህኒውን መሰረት ምን አለው ነው የሚለው አናወጠው he's coming ዳዊት እኮ የሚለው ይሄ ነው በጨነቀኝ ጊዜ እግዚአብሔርን ጠራሁት እርሱ ዘንበላል ሰማያትን ሰንጥቆ ምን አለ ነው የሚለው ወረደ ይሄ እኮ ጳውሎስ ተለማመደው አዲስ ኪዳን ላይ ወረደ ነው እኮ የሚለው አናወጠው እስር ሁሉ ተበጠሰ በሮች ሁሉ ተሰበሩ አለ ሃሌሉያ እንዲህ መጥቶላችሁ አያውቅም እንደ ድፎ ዳቦ ከላይ ሰዓት ከታች ሰዓት ሲሆን የሆነ ከሰማይ የሚንቀሳቀስ ነገር ተሰምቷችሁ አያውቅም የማዳን ኃይል ሲዘረጋ አይታችሁ አታውቁም እግዚአብሔር መልአኩን ሲያዛይታችሁ አታውቁም ኃይሉ መጥቶ የነገሮችን ታሪክ ሲቀይር እንዲህ አይነት መዳን ይሆንላችኋል ባሁንም ጉዳያችሁ ላይ እንዲህ አይነት መዳን ይሆናል እንዲህ አይነት ጣልቃ ገብነት ይሆናል እንዲህ አይነት ታምራት ይሆናል እንዲህ አይነት ወይ ከፋር ጎባካችሁ ላውጀው እመኑኝ እግዚአብሔር ማዳኑን ባንድ ሰው ህይወት ያመጣል ሰማይ ተሰንጥቆ የሆነ ኃይል ይወርዳል ካለንበት ጎትቶ ያወጣናል ካስደነገጠን ነገር ያስመልጠናል
ከፈራነው ነገር ያወጣናል ዛሬም ለማዳን ይገለጣል ለማዳን ይገለጣል ለማዳን ይገለጣል ይገለጣል ለማዳን ሰው አዳነን አላለም ከዚህ ከሚያክል ሞት እግዚአብሔር መጥቶ ምን አለኝ ነው የሚለው አዳነኝ ያድነኛልማ ወደፊትም እንደሚያድነኝ ተስፋ አደርጋለሁ ምንም አይነት ሁኔታ ውስጥ ነው እመኑኝ አዳኛለ በሰማይ ስለናንተ ይገለጣል ስለናንተ ያንጎዳጉዳል ስለናንተ መሰረቶችን ይሰብራል ስለናንተ ያስጨንቃል ስለናንተ እንቅልፍ ይነሳቸዋል ስለናንተ ይታገላል ስለናንተ ድምጽ ይወጣል ዛሬም ማዳኑን ይገልጣል ሃሌሉያ ሃሌሉያ አሜን ማዳኑ በእኛ ትይዩ ትመጣለች አሜን ከየት እንደው ዳዊት እኮ ምን አለ መሰላችሁ መርደኪዮስ እንደዚህ አላት አስቴርን አንቺም ቢብት አላት እግዚአብሔር ከየትኛውም ስፍራ ለእስራኤል መዳን ምን ይላል አለ ያስነሳል ያመጣል ከፍ አድርግ እስኪ እጅን ነው እግዚአብሔር በል እስኪ ከየትም ስፍራ በል ማዳኑን ያመጣል በል ስለኔ በለኝ ስለኔ ጉዳይ በለኝ ስለኔ ህይወት በለኝ እግዚአብሔር በለኝ ማዳን ያመጣል በል እመኑኝ ማዳኑን ያመጣል አድናለሁ አለ ጌታ አዳነኝ አለ ቀጠለና ጳውሎስ አሁን ጸሎቱን ስሙ እናንተም በጸሎታችሁ ደግፉን በብዙዎች ጸሎት ስለተሰጠን ስጦታ ብዙ ሰዎች ስለኛ ምስጋና ያቀርባሉ ትናንት ያብራራውት የዚህን ቃል ሚስጥር ነው ምን አለ ጳውሎስ ስሙ ስለ እናንተ በጸሎታችሁ ደግፉን አሁን ይውላችሁ የቤተ ክርስቲያን ጸሎት በጸሎታችሁ ደግፉን በብዙዎች ጸሎት ስለተሰጠን ስጦታ ብዙ ሰዎች ስለኛ ምስጋና ያቀርባሉ በጸሎታችሁ ደግፉን አለ አንድ ስሙ በብዙዎች ጸሎት የብዙዎች ጸሎት ማለት የቤተ ክርስቲያን ጸሎት እንግሊዘኛው ላይ የሚለውን ትናንት የኪንግ ጀምሱ ምን አልኳችሁ በእናንተ ጸሎት የእግዚአብሔር ስጦታ በእኛ ትይዩ መጣ አለ በማን ጸሎት በእናንተ ጸሎት ምን መጣ ከሰማይ ነው የሚለው የእግዚአብሔር ስጦታ ከሰማይ መጣ ቀጠለና ያ ስጦታ ለብዙዎች ታምር አደረገ ያ ታምር በብዙዎች ቤት ስለሆነ ታምር የሆነላቸው ሰዎች አለ እግዚአብሔርን በብዙ እያመሰገኑት ነው አሁን አለ በእናንተ ጸሎት ከሰማይ ምን መጣ ነው የሚለው ከእግዚአብሔር ዘንድ ስጦታ መጣ ያ ስጦታ ደግሞ ለብዙዎች ታምር አደረገ ታምር ሲሆንላቸው ብዙዎች እግዚአብሔርን ምን አሉ አመሰገኑ ቤተክርስቲያንን ምን ይያለን የቆሮንቶስ ሰዎች መጸለይ እንዳታቆሙ ጸሎት በጸሎት ዝም እንዳትሉ ምክንያቱም ጸሎታችሁ በእኛ ላይ የሆነ እንግዳ ነገር አምጥቷል አለ የሆነ እሳት ከሰማይ አምጥቷል የሆነ ጸጋ ተጨምሮልናል የሆነ ኃይል በስቶልናል ስለዚህ መጸለይ ምን እንዳትሉ አለ እንዳታቆሙ ምክንያቱም በእኛ ላይ ኃይል መጣ ኃይሉ ለሰው ፈውስ ሆነ ለሰው ተአምራት ሆነ ለሰው ድንቅ ሆነ ብዙዎች እግዚአብሔርን ደግሞ አመሰገኑ ምክንያቱ እነማን ናችሁ እናንተ ናችሁ ምን ስላደረጋችሁ እናንተ ለኛ ምን ስላላችሁ ስለጸለያችሁልን ሃሌሉያ ሰሙላላችሁ የሚለው ጸሎት ይሄን ስላደረገ ሊቪንግ ባይብሉ ላይ ምን እንደሚለው እናንተ ስትጸልዩ እግዚአብሔር በኃይል በእኛ ህይወት ድንቅ ታምር ሰራ እናንተ ስትጸልዩ እግዚአብሔር በእኛ ህይወት ድንቅና ታምርን ሰራ ድንቅና ታምር የሆነላቸው ሰዎች ደግሞ አመሰገኑት ለካ የቤተ ክርስቲያን ጸሎት ልፍለፋ አይደለም አወሬ አይደለም ዝም ብሎ አዋጅ አይደለም
የእናቶች ጸሎት ዝም ብሎ ወሬ አይደለም ልፍለፋ አይደለም ዝም ብሎ ንግግር አይደለም በአንድ ሰው ሕይወት ውስጥ ልዩነትን ይፈጥራል የሰማይን ኃይል ያመጣል ጸጋን ያስለቅቃል ስትጸልዩ ኪንግ ጀምስ ላይ እንደዚህ ይላል ስትጸልዩ እንደ ሽልማት አይነት ነገር አፖናስ ይላል በእኛ ላይ መጣብናል ጸልዩልኝ እንጸልይ ሲባል እንዲህ ኖርማል ሃይማኖታዊ ነገር እያደረግን አይደለም እዚህ የሌለ ቤተሰብ ላይ ዝም ብለህ ብትጸልይ ዝም ብለህ እየባከንክ አይደለም እየጸለይክ ስሙን እየጠራ ልክ ስትጸልይ በሰውየው ባለበት ስፍራና ቦታ ሰማይ ይከፈታል የእግዚአብሔር ኃይል ይገለጣል ጸጋ ይወርዳል እጁ ትዘረጋለች ጣቱ ትንቀሳቀሳለች ታምራት ይቀበላል ፈውስ ይሆንለታል እንባው ይታበሳል ደክሞ ቢሆን ይበረታል ተከቦ ቢሆን ጠላቱ ይበተናል እናንተ ስትጸልዩ አለ ጳውሎስ አይኑ የተከፈተ ሰው ስለሆነ ይሄን ነገር ፕራክቲስ አደረግንኛል ይሄን ነገር ተለማመድን የሆነ ነገር በእኛ ላይ መጣለ ያ የመጣው ነገር ደግሞ የማዳን ኃይል ስለሆነ የብዙዎችን ቤት ነካ ቋጠሯቸውን ቀየረ በብዙ ሰው ቤት ምስጋና ተወለደ የሆነ ሰው አይምሮ ውስጥ ይዘህ ለሆነ ሰው በመንፈስ ዓለም ስትጸልይ ምን እየተከናወነ ነው ብትል አንተ እዚህ እየጸለይክ ነው በመንፈሳዊ ዓለም ለዛ ሰው ጸጋ እየተለቀቀ ነው ጳውሎስ አይኑ ተከፍቶ ለካ የቆሮንቶስ ሰዎች ልክ ሲንበረከኩ ስለሱ በሱ ላይ ኃይል እየጨመረ መጣ ምን አይነት ኃይል የእግዚአብሔር ጸጋ እየበዛለት አጋንንቶችን ሲያስወጣ ፈውስ ሲያደርግ ታምር ሲያደርግ ኃይሉ እየበረታ ጠላት ላይ እየበረታ ጨለማ ላይ እየበረታ ሲመጣ ይሄ የቆሮንቶስ ሰዎች ጸሎት ውጤት ነው አለ በብዙ ሰው መዳን የሆነው ለብዙ ሰው ታምር የሆነው ለብዙ ሰው መፈታት የሆነው ለብዙ ሰው ድንቅ የሆነው የቆሮንቶስ ሰዎች ስለኔ ሲንበረከኩ በመንፈስ ዓለም ጸጋ መጣለ አሁን አንዳንድ ሰው ይሄ የሂሊንግ የዲሊቨራንስ አገልግሎት ዝም ብሎ የሚሆን ነው የሚመስለው ነው ጸሎት ይፈልጋል በእናንተ ሕይወት ለመሳካት ስለናንተ በአፊት የሚንበረከክ ሰው ያስፈልጋል የናንተ ጉዳይ እዚህ ቸርች በመተሰበኳት የ2 ሰዓትና የ3 ሰዓት ጉዳይ አይደለም የሚፈታው ስለናንተ በሚንበረከክ ሰው ነው የሚፈታው ለአገልጋዮቹ ደግሞ ቤተክርስቲያን መጸለይ ሲጀምር የሚጸለይለት ሰው ላይ የእግዚአብሔር የማዳን ኃይል ይገለጣል አሜን ትናንት ምን አልኳችሁ ሐዋርያት ሥራ ላይ ሄደን ያዕቆብን አስገደለ ያዕቆብ ሞተ ደገመና ጴጥሮስን ምን አለው ነው የሚለው አስያዘው አይሁድን ደስ እንዳሰኘ ባየ ጊዜ ደገመና ጴጥሮስን አስያዘው ይላል አሁን ግን ቤተክርስቲያን ምን አለች ነው የሚለው አጥብቃ ስለ ጴጥሮስ ምን አለች ነው የሚለው ጸለየች ስለ መሪዋ የቸርች ሕይወት ነው የቸርች ህዝብ ጸሎቱ ለመሪው ነው መሪዎች ጸሎታቸው ደግሞ ለማን ነው ለህዝቡ ነው ኧረ ሃሌሉያ መሪዎች ለህዝቡ ሲጸልዩ የደከመው ይበረታል የዛለው ይጠነክራል የተፍገመገመው ይጸናል ህዝቡ ደግሞ ለመሪዎቹ ሲጸልይ መሪዎቹ አቅም እየተጨመረላቸው ይመጣል የዲያብሎስን ምሽግ ያፈረሱ ይመጣል ልዩ የሆነ መገለጥ ተቀብለው ይመጣል ሰማያዊ ኃይል ያወርዳሉ ጸሎት ውስጥ ያለን አቅም ስሙ ስትጸልዩ ቆሮንቶስ ላይ ሰማችኋ የእግዚአብሔር ጸጋ ለምትጸልዩት አካል ይገለጥበታል ሁለተኛ ስትጸልዩ የነገሮች ውጤቶች ምን ይላሉ ለዚህ ነው እቤት ይሄኛውን ፊልጵስዩስ 1:19 ጽፈ ጸሎት ነገሮችን ይለውጣል ብለን ማስቀመጥ ጸሎት ምኖችን ይለውጣል ነገሮችን ይለውጣል ጭንቅንቅ ሲል መንበርከክ ብቻ ነው አባ ማለት ብቻ ነው ወደ ሰማይ ማውራት ብቻ ነው ከወንድሞች ጋር ተያይዘ መጸለይ ብቻ ነው ማዳኑን እግዚአብሔር ይገልጣል መልአኩን እየጸለይን ይልካል ታምራቱ ከሰማይ ይመጣል በጠላቶቻችን ላይ እጁ በኃይል ይዘረጋል
በሰዓቱ በእኛ ጉዳይ ጣልቃ ትገባለች። መጸለይ ፕሬይ ይኸውላችሁ የአፍሪካ ቸርች በጣም የሚነቀፍባቸው ነገሮች ብዙ አሉ። ግን የአፍሪካ ቸርች ጥንካሬ ምን እንደሆነ ታውቃላችሁ? ጸሎት ነው። በቃ ጸሎት እንደ ኢትዮጵያ አይደለም። አፍሪካ ጋር አሁን እዚህ ጋና ኡጋንዳ እዚህ ብትሄድ ጸሎት ከተባለ 7 ቀን ጸሎት ሲታወጅ 7 ቀን ማለት ሰው አይሄድም። ይጀመራል ጧት እዛው ሻላላ ይመሻል። ከዛ መዝሙር ይመጣል፣ ይነጋል፣ ይመሻል፣ ይነጋል። 7ኛው ቀን ሰማያቸው ክፍት ያለ ነው። ስትሄድ ነፃ ነው አገሩ። ምድራቸው ላይ የእግዚአብሔር ህልውናና ክብር አለ። ምንድነው ስራቸው? መጸለይ። ጸሎት የነገሮችን ውጤት ይቀየራል። ለቤተሰብ ስትጸልይ አሁን ለቤተሰብ ስትጸልይ በቤተሰብ ላይ የእግዚአብሔር እጅ መምጣት ይጀምራል። የእግዚአብሔር መንፈስ ወደ ቤታችሁ መግባት ይጀምራል። ወረደ አይደል የተባለው ይወርዳል። ምጸልይለት ሰው የታሰረ ከሆነ እየጸለይክ መልአክ ይላክለታል። ያንን ውጤት እያየ ነው የምትጸልየው። በጠስኩ ስትል ከላዩ ላይ የሆነ ነገር ይበጠሳል። ጸጋ ይገለጽ ስትል ይገለጣል። ይፈወስ ስትል ይፈወሳል። ጸሎት እስኪ የምንጸልይበትን የጻድቅ ሰው ኑሮ እንመልከት። መዝሙር 128 መዝሙር 128 የጻድቅ ሰው ቤት የጻድቅ ቤት እንደዚህ ነው የሚሆነው። እግዚአብሔርን የሚፈሩ ሁሉ በመንገዱ የሚሄዱ የተባረኩ ናቸው። እስኪ እኔ እግዚአብሔርን እፈራዋለሁ በሉ፣ አመልከዋለሁ በሉ፣ ስለምፈራው አገለግለዋለሁ በሉ፣ አባቴ ነው በሉ፣ እፈራዋለሁ በሉ፣ አስበዋለሁ በሉ፣ የኔ ቤት የተባረከ ነው በሉ፣ በመንገዱ በሉ የሚሄዱ በሉ የተባረኩ ናቸው በሉ። እኔ በቃሉ ነው የምኖረው በሉ፣ ቃሉ የሚለኝን በሉ አደርጋለሁ በሉ። ስጥ ሲለኝ እሰጣለሁ፣ ጠላትን ውደድ ሲለኝ እወዳለሁ በሉ። ለሚያሳደዱ ጸልይ ይላል እጸልያለሁ በሉ። እኔ በእግዚአብሔር ቃል ነው የሚሄደው በሉ፣ በረከቴ እኔ ነው በሉ። ስሙ የሚለው እግዚአብሔርን የሚፈሩ ሁሉ በመንገዱ የሚሄዱ የተባረኩ ናቸው። የድካምህን ፍሬ ትበላለህ፣ ትባረካለህ፣ ይሳካልሃል። ሚስት በቤት እንደሚያፈራ ወይን ናት፣ ወንድ ልጆች በማዕድ ዙሪያ እንደ ወይራ ተክል ናቸው። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። እግዚአብሔር ከጽዮን ይባርክ፣ በሕይወት ዘመን ሁሉ የኢየሩሳሌምን ብልጽግና ያሳየ፣ የልጅ ልጅ ለማየት ያብቃ፣ በእስራኤል ላይ ሰላም ይውረድ። የጻድቅ ሰው በረከት ምንድነው? ስሙ። የጻድቅ ሰው በረከት ምንድነው? የጻድቅ ሰው በረከት እነዚህ ናቸው። የድካሙን ፍሬ ትበላለህ፣ ትባረካለህ፣ ይሳካልሃል። እስኪ ይሳካል በሉ ደግሞ፣ ይሳካልኛል በሉ፣ ይሳካልኛል በሉ። የጀመርኩት ነገር በሉ ይቀናል በሉ። እኔ ከገባው በኋላ በሉ ምንም ነገር በሉ ያድጋል በሉ፣ ይፈጸማል በሉ፣ ይበዛል በሉ፣ ይከናወናል በሉ። እኔ ጋር በሉ ነገርን የሚያሳካ በሉ የእግዚአብሔር ኃይል በሉ አብሮኛል በሉ። ሶጣ በሉ ስገባ በሉ በነገር ሁሉ በሉ ስኬት አለኝ በሉ። እኔ በሉ ባካችሁ የተሳካልኝ በሉ ሰው ነኝ በሉ። you are successful። የጻድቅ ሰው በረከት ይሄ ነው። ትባረካለህ፣ ይሳካልህማል። ቀጥሎም ሚስት በቤት እንደሚያፈራ ወይን ናት። ሚስት ምንድናት ነው የሚለው? በቤት የሚያፈራ ወይን። ሚስት በቤት እንደሚያፈራ ምንድናት ነው የሚለው? ወይን ናት። ወይን እየጣፈጠች ወይን ታውቃላችሁ፣ ተጨምቆ ይቀመጣል። በተጨመቀ ቀን አይጠጣም አይደል? ትንሽ ቆይታ አድርገው ይጠጡታል። አሁን 100 ዓመት 150 ዓመት 200 ዓመት የቆዩ ወይኖች አሉ። ወይን እየቆየ በሄደ ቁጥር አሁን አንድ ብርጭቆ በብዙ ሺህ ዶላር ይጠጣል። ወይን የቆየ ወይን። እግዚአብሔር ምን አለ ይላችሁ? ቀድሞ ሚስት በቤት እንደሚያፈራ ምንድናት? ወይንን እየጣፈጠች የምትሄድ እማትሰለች
ረፍት እየበዛ ጥበቧ እየበዛ ኃይሏ እየበዛ ሞገሷ እየበዛ ዕውቀት እየበዛላት ጥበብ እየበዛ ጸሎት እየበዛ እግዚአብሔር ከትናንት ይልቅ እየጨመረች የምትሄድ ይሄ ነው የጻድቅ በረከት። አልጫናት አይልም ወይን ናት። ገልብጠሽ ባሌም እንዲሁ ነው በቃ እየጨመረ ከትናንት ይልቅ ፍቅር እየጨመረ መልካምነት እየጨመረ በጎነት እየጨመረ እግዚአብሔር መፍራት እየጨመረ ትዳሩን ልጆቹን መውደድ እየጨመረ እንደሚጣፍጥ ወይን ናት። ወንድ ልጆች በማዕድ ዙሪያ እንደሚያፈራ ተክል ናቸው። በማዕድ ዙሪያ ወንድ ልጆች በልጆች የተከበብክ ልጆች ደግሞ ኖርማል ልጆች አይደሉም። እንደሚያፈራ ተክል እንደ ወይራ ጽኗን ኃያላን ብርቶች ቅባት ያለባቸው ልጆች በማዕድ ዙሪያ እንደዚህ ናቸው ነው የሚለው። የሚፈሩ የሚያከብሩ የሚታዘዙ የሚሰሙ ቅባት ያለባቸው ኃይል ያለባቸው ፍሬያማ ሰክሰስፉል የሆኑ እንደዚህ ናቸው ነው የሚለው። እነሆ እግዚአብሔርን የሚፈራ ሰው እንዲህ ምን ይላል? ይባረካል። እስኪ እግዚአብሔርን የምፈራ እኔ በሉ እንዲህ ይባረካለሁ በሉ። ስኬት ይሆንልኛል በሉ። ትዳሬ የጣፈጠ ይሆናል በሉ። ልጆቼ ፍሬያማ ይሆናሉ በሉ። እግዚአብሔርን የሚፈራ በሉ እኔ በሉ እንዲህ ይባረካለሁ በሉ። እግዚአብሔርን የሚፈራ እንዴት ይባረካል? እንዲህ ያው እንዲህ ማለት እንደዚህ ቃል ትዳሩ የጣፈጠ ይሆናል። ልጆቹ የተቀቡ ይሆናል። ፍሬያማና ሰክሰስፉል ይሆናል። እንዲህ ይሆናል። እግዚአብሔርን የሚፈራ ሰው እንዲህ ይባረካል። ቁጥር 5 እግዚአብሔር ከጽዮን ይባርክ በሕይወት ዘመን ሁሉ የኢየሩሳሌም ብልጽግና ምን ይበለ ያሳየ ያብላ። ብልጽግና ያብላ። የምርህን ብልጽግና ያብላ። ቀጥሎ የተባረከ ሰው እንዲህ ይሆናል አለ የልጅ ልጅን ለማየት ምን ይላል? ያብቃ ይላል። ሃሌሉያ። አንተ ደግሞ አዲስ ኪዳን ስለሆንክ የልጅ ልጅ ልጅ ወደ 4 ትውልድ ታሳድገዋል። ብራዘር ጭንጋፍ ነው በወጣበት የሚሞተው። ጭንጋፍ ነው ዘሩን ሳይተካ የሚሞተው። ጭንጋፍ ነው የልጅ ልጆቹን መንገድ ሳያቀና መንገድ ሳያሲዝ የሚሞተው። እግዚአብሔርን የሚፈራማ እንዴት ይባረካል? እንዲህ ይባረካል። ልጁን ይወልዳል። ልጁን በክብር ይድላል። የልጅ ልጁን ያሳድጋል። የልጅ ልጁን ይድራል። የልጅ ልጁን ደግሞ ያያል። እግዚአብሔር እንዲህ ይባርከዋል።